ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሰራዊቱ የህዝብ የሰላም አየር ነው። ታሪክ በደምና በአጥንት ቀለም ብቻ አይጻፍም። እውነተኛ ታሪክ ነገን በሚቀይር እውቀት፣ ስራና ቴክኖሎጂ ጭምር እንጂ። ይህንን ታሪክ የሚጽፍ የኢትዮጵያ የልብ ትርታ የሆነ አንድ ግዙፍ ኃይል አለ። የሉዓላዊነቷ የማይደፈር ማማ፣ የህዝቦቿ የሰላም አየር፣ የኢትዮጵያ መከላከያ ሰራዊት። ይህ ሰራዊት የትናንቱን የአርበኝነት ወኔ ብቻ ይዞ አልቆመም። ዛሬ ራሱን በዘመናዊ እውቀት አድሶ የምድርን የሰማይንና የሳይበር ምህዳሩን በበላይነት የሚቆጣጠር አስፈሪ የብረት ክንድ ሆኗል። ጠላት ከሩቅ ሲያስባት እንኳ የሚያስበረግገው ይህ የማስቀረት አቅም በዘመናዊነት ትጥቅ ብቻ ሳይሆን በተረጋጋና በበሰለ ወታደራዊ ሳይንስ የተገነባ ነው። ያንዳንዱ መኮንን አካላዊ ጀግና ብቻ አይደለም፣ ውስብስብ የጂኦፖለቲካ ውጥረቶችን በብልሃት የሚያከሽፍ የዘመኑ የጥበብ ሰው ነው። ዛሬ የሰራዊቱ ትርጉም በጦር ግንባር ብቻ አይወሰንም። ጠመንጃ ያነገቡት እጆቹ አካፋና ዶማ ይዘው በልማት ሜዳ ላይ እየገሰገሱ ነው። አርሶ አደሩ ያለ ስጋት እንዲያርስ ሜጋ ፕሮጀክቶች ሌተ ቀን እንዲገነቡ የጀርባ አጥንት የሆነው ይኸው የቁርጥ ቀን ጀግና ነው። የኢትዮጵያ መከላከያ ሰራዊት ጀግንነትን ከጥበብ ሀገር ወዳድነትን ከቴክኖሎጂ ጋር ያዋሃደ የዘመናችን ህያው ድንቅ። እርሱ የድንበር ጠባቂ ብቻ አይደለም፣ የነገዋ የበለጸገች ኢትዮጵያ የክብር ዘብ ነው። ክብር ለኢትዮጵያ መከላከያ ሰራዊት። ይህ በእንዲህ እንዳለ 11ኛው እዝ ሰላም ለማረጋገጥ ተልእኮውን በድል እየተወጣ መሆኑ ተገልጿል። የ11ኛው እዝ በተሰማራበት የግዳጅ ቀጠና ሀገራዊና ህዝባዊ ተልእኮውን በድል አድራጊነት እየፈጸመ እንደሚገኝ የእዙ አዛዥ ገልጸዋል። አዛዡ ሜጀር ጀነራል አድማሱ አለሙ እንዳሉት በኢትዮጵያ ጠላቶች የሚሸረቡ ሴራዎችን ለመፈጸም የሚፍጨረጨሩ እንደ ጽንፈኛው አይነት ሰላም ጠል ቡድኖች የእዙ ሰራዊት በገቡበት ገብቶን እየደመሰሰ እንደሚገኝ ተናግረዋል። ሰራዊቱ የጠላቶቻችን ሴራ በመረዳት ምንጊዜም በስነ አእምሮ ሆነ በወታደራዊ ዝግጁነቱ ዝግጁ ሆኖ የሚሰጠውን ተልእኮ እየተወጣ እንደመጣው ሁሉ በቀጣይም የሚሰጠውን ግዳጅና ተልእኮ ለመወጣት ይበልጥ ዝግጁ መሆኑን አዛዡ አረጋግጠዋል። ጠላት የሚጠቀምባቸውን ስልቶች ሰራዊቱ በሚገባ የተረዳ በመሆኑ ብሔራዊ ጥቅምን ለማስጠበቅ በመስዋዕትነቱ ሀገር የሚያጸና የሀገር መከታ መሆኑን በተለያየ ጊዜ በበርካታ ማሳያዎች ማረጋገጡንም አዛዡ አስገንዝበዋል። የመከላከያ ሰራዊት የሀገር ሉዓላዊነትና የህዝብ ሰላም ዋስትና በመሆኑ በማንኛውም ወቅት ከውጫዊና ውስጣዊ ስጋቶች የሚመጡ ፈተናዎችን በንቃት ለመመከት የሚያስችል የስነ ልቦና ግንባታን የተላበሰና የሀገር ፍቅር የተገናጸፈ መሆኑ አዛዡ ሜጀር ጀነራል አድማሱ አስገንዝበዋል። በትግራይ የሰላም ኃይል ግንባር 5 የኮማንዶ ሰልጣኞች ተመረቁ። በሐራ መሬቱ የትግራይ የሰላም ኃይል ግንባር 5 ስር የሚገኘው የኮሜሳ አድሃና ክፍለ ጦር የኮማንዶና የተሃድሶ ሰልጣኞች የምረቃ ስነ ስርዓት መካሄዱ ተገልጿል። ትላንትና ሰኔ 6 ቀን 2018 ዓ.ም በተካሄደው በዚህ የምረቃ ስነ ስርዓት ላይ በርካታ የሐራ መሬት የጦር ከፍተኛ አመራሮች ተገኝተዋል። በምረቃው ላይ ከተገኙት አመራሮች መካከል የትግራይ የሰላም ኃይል ምክትል አዛዥ ኮሎኔል በርሄ ባራኪ ወይም በርሄ ራያ፣ የግንባር 5 ዋና አዛዥ ኮሎኔል ብርሃኑ ግዛው ብርሃኑ አገው፣ የክፍለ ጦር መኮንኖችና ሌሎች ግንባሮች ጥሪ የተደረገላቸው እንግዶች ይገኙበታል። በዕለቱ ንግግር ያደረጉት ከፍተኛ አመራሮች የተሰጠውን ስልጠና እጅግ ስኬታማ የተቀናጀና ውጤታማ እንደነበር ገልጸዋል። በምረቃው ማጠቃለያ ላይም ኃይሉ ጽንፈኛው ህወሓትን ለማስወገድ የተጣለበትን ግዳጅ ለመወጣትና ስኬትን ለማስመዝገብ በቁርጠኝነት እንደሚቀጥል ተመላክቷል። የኡጋንዳ ብሔራዊ አየር መንገድ በአፍሪካ አቪዬሽን ዘርፍ ትልቅ መነጋገሪያ የሆነ የ982 ሚሊዮን ዶላር ግዙፍ ስምምነት ከትልቁ የቦይንግ ኩባንያ ጋር ተፈራረመ። አየር መንገዱ እንደ አውሮፓውያን አቆጣጠር 2019 አገልግሎቱን በድጋሚ ከጀመረ ወዲህ የተፈጸመው ይህ ትልቁ ኢንቨስትመንት 10 ዘመናዊ አውሮፕላኖችን ወደ ስራ ለማስገባት ያለመ እንደሆነም ተገልጿል። በኢንቴቤ ቤተ መንግስት በፕሬዝዳንት ዩዌሪ ሙሴቬኒ ታዛቢነት በተከናወነው የፊርማ ስነ ስርዓት ላይ የሁለቱ ታዋቂ ኢትዮጵያውያን ስም ጎልቶ ተነስቷል። ውሉን በኡጋንዳ አየር መንገድ ስም የፈረሙት አንጋፋው የአቪዬሽን መሪና የአየር መንገዱ ጊዜያዊ ዋና ስራ አስፈጻሚ ኢትዮጵያዊው አቶ ግርማ ዋቄ ሲሆኑ በቦይንግ በኩባንያ በኩል ደግሞ ውሉን ያጸደቁት የአፍሪካ የሽያጭ ኃላፊው አሁንም ኢትዮጵያዊው አንበሴ ይትባረክ ናቸው። በኡጋንዳ ገንዘብ ሲሰላ ወደ 3.7 ትሪሊዮን ሽሊንግ የሚጠጋው ይህ ታሪካዊ ግዢ የሚከተሉትን 10 አውሮፕላኖችን ያካተተ ሆነዋል። ለረጅም ርቀት ተጓዦች 4 የቦይንግ 787-9 ድሪም ላይነር አውሮፕላኖች፣
ለአጭርና መካከለኛ ርቀት 4 የቦይንግ 737 ማክስ የመንገደኞች አውሮፕላኖች እንዲሁም ለጭነት ካርጎ አገልግሎት ወደ ጭነት አጓጓዥነት የተቀየሩ አንድ ቦይንግ 767 እና አንድ ቦይንግ 737 አውሮፕላኖች ናቸው። ይህ ስትራቴጂካዊ እርምጃ የኡጋንዳ አየር መንገድ ዓለም አቀፍ የመንገደኞችን በረራውን በከፍተኛ ደረጃ ለማስፋፋት ከመጣር ባለፈ በአሁኑ ወቅት በአፍሪካ እያደገ የመጣውን የኮሜርስና የጭነት ትራንስፖርት ወይም ካርጎ ዘርፍን በአሸናፊነት ለመቀላቀል ያለው ጽኑ ፍላጎት ያሳየበት ክስተት ሆኖም ተመዝግበዋል። በደቡብ አፍሪካ የውጭ ሀገር ሰራተኞች በስራቸው እንዲቀጥሉ የሚጠይቁ ድምጾች እየተሰሙ ነው ተባለ። በደቡብ አፍሪካ በተለያዩ አካባቢዎች መጤጠል ሰልፎች በበረቱበት በአሁኑ ወቅት አንዳንዶች የፋብሪካ ሰራተኞች መንግስት የተለየ አቋም እንዲይዙ እንዲሁም ክህሎት ያላቸው የውጭ ሀገር ዜጎች በስራቸው እንዲቀጥሉ ወይም ወደ ስራቸው እንዲመለሱ እየጠየቁ መሆኑ ተሰምቷል። ሰራተኞቹ እንደሚከራከሩት በርካታ የውጭ ሀገር ሰራተኞች ከፍተኛ የስራ ልምድ ያላቸው፣ በስራቸው የታመኑና የፋብሪካዎች የምርት ሂደት በብቃት እንዲቀጥል ወሳኝ ሚና የሚጫወቱ ናቸው ብለዋል። ደቡብ አፍሪካ ከፍተኛ የስራ አጥነት ችግር ውስጥ በምትገኝበት በዚህ ወቅት እነዚህ ስደተኛ ሰራተኞች የንግድ ተቋማት እንዳይዘጉ በማገዝ የዜጎችንም የስራ ዕድል ጭምር ለመጠበቅ አስተዋጽኦ እያበረከቱ መሆኑ ሰራተኞቹ ገልጸዋል። በደቡብ አፍሪካ በአሁኑ ወቅት የስራ አጥነት ምጣኔ በከፍተኛ ደረጃ መጨመሩ ተከትሎ ቅድሚያ ለሀገር ውስጥ ዜጎች የሚሉ ሰልፎችና ግፊቶች በስፋት እየታዩ ይገኛሉ። ይሁን እንጂ ማኒፋክቸሪንግ እና የመሰሉ ዘርፎች ክህሎት ባላቸው የውጭ ሀገር ሰራተኞች ላይ ያላቸው ጥገኝነት በመንግስት የኢሚግሬሽን ፖሊሲና በኢኮኖሚው እውነታ መካከል ከፍተኛ መናጋት መፍጠሩን የዘርፍ ባለሙያዎች ይናገራሉ። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኤሮ ወደ እስራኤል ሊያቀኑ እንደሚችሉ ተሰማ። ምንም እንኳ ከሀርጌሳው የፕሬዝዳንት ጽህፈት ቤትም ሆነ ከውጭ ጉዳይ ሚኒስትሩ በይፋ የተሰጠ መግለጫ ባይኖርም የእስራኤል መገናኛ ብዙሃን ግን ፕሬዝዳንቱ በቅርቡ ቴል አቪቭ ይገባሉ በሚል በስፋት እየዘገቡት ይገኛሉ። ሶማሌላንድ በኤደን ባህረ ሰላጤና በቀይ ባህር ደቡባዊ መግቢያ ላይ የምትገኝ በመሆኗ ለቀጠናው ስትራቴጂካዊ ደህንነት እጅግ ወሳኝ ናት። በተለይም የየመን ሁቲዎች በኢንተርናሽናል የባህር መስመር ላይ ያደረሱት ባለው ጥቃት ሳቢያ የቤንጃሚን ኔታንያሁ አስተዳደር በቀይ ባህር አካባቢ ያለውን ተጽዕኖ ለማሳደግና ኢራንን ለመመከት ወደ ሶማሌላንድ አይኑን ማዞሩ ይነገራል። ይህ የሶማሌላንዱ ፕሬዝዳንት አብዱራህማን አብዱላሂ ጉዞውን ከሆነ ቀድሞውኑ ውጥረት በነገሰበት የመካከለኛው ምስራቅና የአፍሪካ ቀንድ ፖለቲካ ላይ አዲስ የጂኦፖለቲካዊ ቁማር ይዞ ሊመጣ እንደሚችል ተንታኞች እየገለጹ ይገኛሉ። ስምምነቱ ዛሬ ይፈረማል ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተንና በቴሄራን መካከል ያለው የከረረ ጦርነት ውጥረት ለማስቆም የሚያስችለው ታሪካዊ ስምምነት ዛሬ እሁድ እንደሚፈረም አስታውቋል። ምንም እንኳ ፕሬዝዳንት ትራምፕ ስምምነቱ ዛሬ እሁድ እንደሚጠናቀቅ በልበ ሙሉነት ቢናገሩም የኢራን ወገን ግን የተቀመጠውን ጥብቅ ገደብ እንደማትቀበል አስታውቃለች። ይሁን እንጂ ኢራን ዛሬ ከሚለው ይልቅ በሚቀጥሉት ጥቂት ቀናት ውስጥ በሚለው አማራጭ ላይ መስማማቷን የሚጠቁሙ መረጃዎች እየወጡም ይገኛሉ። ፕሬዝዳንት ትራምፕ አክለውም ይህ ስምምነት ከተፈረመ በኋላ ለዓለም አቀፉ የነዳጅ ንግድ ወሳኝ የሆነው የሆርሙዝ ሰርጥ በአንድ ጊዜ ለሁሉም ክፍት እንደሚሆንና አሜሪካም የኢራንን የዩራኒየም የምታገኝበት እድል ሊፈጠር እንደሚችል ገልጸዋል። ይሁን እንጂ ተቺዎች ሪፐብሊካኑ ፕሬዝዳንት የድርድሩን ሂደትና ትርክት በራሳቸው መንገድ ለመቆጣጠርና የፖለቲካ ትርፍ ለማግኘት እየሞከሩ ነው በሚል እየወቀሷቸው ይገኛሉ። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቺ በምዕራባውያን እገዳ ተጥሎበት የታገደው የሀገራቸው ሀብትና ገንዘብ በሂደት መለቀቅ እንዳለበት እንደ ቅድመ ሁኔታ አስቀምጧል። ከዚህ ዲፕሎማሲያዊ ፍልሚያ ጎን ለጎን እስራኤል በደቡባዊ ሊባኖስ የምታካሄደውን ጥቃት አጠናክራ መቀጠሏ ለመግባቢያ ሰነዱ መፈረም ዋነኛ እንቅፋት ሊሆን እንደሚችል ተንታኞች እየገለጹ ይገኛሉ። አሜሪካና ኢራን ለረጅም ጊዜ ሲጠበቅ የነበረውን ስምምነት ዛሬ ይፈራረማሉ ተብሎ እንደሚጠበቅ የፓኪስታን ባለስልጣናት በበኩላቸው አስታውቋል። የፊርማ ስነ ስርዓቱን በተመለከተ ፓኪስታን እስላማባድ ስምምነቱ በኤሌክትሮኒክስ ዘዴ ወይም ኦንላይን ሊፈረም እንደሚችል ቀደም ሲል ማሳወቋ ይታወሳል። ፕሬዝዳንት ዶናልድ ትራምፕ ዛሬ በ80ኛ ልደታቸው ቀን ስምምነቱ እንደሚፈረምም እየጠበቁ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ